ለእሉኒ ይካ ይበቃነት ለእሉኒ እስካሁን ድረስ ለመጣ ወለኩሎሙ እንግዲህ ለሚያመጣው አንድም ለእሉኒ በመቅደስ ላሉት ወለኩሎሙ በቅድስት ላሉት አንድም ለእሉኒ በቅድስት ላሉት ወለኩሎሙ በቅኔ ማኅሌት ላሉት አንድም ለእሉኒ በቅኔ ማኅሌት ላሉት ወለኩሎሙ በዝንቦ በአውደ ምሕረት ላሉት አንድም ለእሉኒ መስዋዕት ለተሰዋላቸው ዕጣን ላረገላቸው ወለኩሎሙ ዕጣን ላላረገላቸው መስዋዕት ላልተሰዋላቸው ኦ መስተምት አስተምሪ አበ ወልድኪ ቸሪቱ አማላጅቱ እመቤታችን እነዚህ ሁሉ ቸር ሰው ወዳጅ ከሚሆን ከልጅ አማልጅ ይላል። ከማይረግ ነፍሰ ኩሎሙ ጳጳሳት የጳጳሳቱን ነፍስ ያድን ዘንድ ዕረፍተ ሥጋ ዕረፍተ ነፍስ ሰጥቶ ያድን ዘንድ ወሊቃነ ጳጳሳት የሊቃነ ጳጳሳቱን ነፍስ ዕረፍተ ነፍስ ሰጥቶ ያሳርፋቸው ዘንድ ኤጲስቆጶሳት የኤጲስቆጶሳቱን ነፍስ ቀሳውስት የቀሳውስቱንም ነፍስ ወዲያቆናት የዲያቆናትንም ነፍስ እለ ያረቱ ፍኖተ ቃል ዘበአማን ነገሥተ እለ ያረቱ ፍኖተ ቃል ነው። ቃለ ቃል ጌታ ፍኖት ወንጌል ነው። አንድም ፍኖት ለአባብሁ ወንጌል ዘመንገለ ወላዲሁ እንዲህ ወንጌል ፍኖት ቃል ጌታ ፍኖት አካላዊ ቃል ክርስቶስ ሰውን ያስተማረ ወንጌል ነገሥተ ነፍሰ ነገሥተ ሲል ነው። የነገሥታቱን ነፍስ ዘበአማን ነገሥተ ወመኳንንተ ነገሥታት የሚላቸው እጅ እግር አይን በፍላት እጅ እግር በስለት የሚቀጡ ናቸው። መኳንንት የሚላቸው ቀኝ አዝማች ግራ አዝማች ናቸው። የመኳንንቱ ነፍስ ወመሳፍንተ ወእለ በስልጣናት መሳፍንት በስልጣናት ሁሉ የሚቻላቸው ተወዳጅ ቢትወደድ ቀኝ አዝማች ግራ አዝማች ናቸው። እነዚህ ነፍስ ወራዙተ የወራዙትን ነፍስ ወደናግለ የደናግላንን ነፍስ ወመነኮሳተ የመነኮሳትን ነፍስ መነኮሳት በሁለት ወገን ነው። ቤት ንብረት መስርቶ ልጅ ወልዶ የሚመነኩስ አለ፣ በድንግልና የሚመነኩስ አለና የባይለ ጸጋኑን ነፍስ ወነዳየ የችግረኛውን ነፍስ አብየ የታላቁ ወንዑሰ የታናሹን በዕድሜ በሀብ ታላቅ ታናሽ አለና እቤረ ጎመን ዘሪ አጥራጣሪ የሌላትን ወእጓለ ማውታ እናት አባት የሌለውን ግዩረ አዝመራውን ትል በልቶን አንበጣ በልቶበት አባር ቸነፈር መጥቶበት የተሰደደው ወምስኪና የዕለት ራት የጣት ቀለበት የሌለውን አንድም ግዩር ከኃጢአት ከክደት ፈልሶ የመጣውን ምስኪን ከኃጢአት ቁርጭኝ የተቸገረውን ወኩሎሙ ሕዝበ ክርስቲያን እለ አዕረፉ ማኅበረ ቤተ ክርስቲያን መቅድመ አስቀድመሽ ከክርስቲያን ወገኖች አልረፉትን የምእመናንን የክርስቲያኖች ነፍስ ሁሉ ነፍሳቸውን መካነ ነፍሱን ሰጥቶ ያሳርፋቸው ዘንድ ቸሪቱ አማላጅቱ እመቤታችን ከልጅ ዘንድ አማልጅን ይበል። ወበድባደሰ በእንተ እለሎሙ ውስተ ዛቲ መካን ይልቁንስ በዚች ቦታ በዚች በደብረ ሰማያት ያረፉትን ወገኖቻችን የአባቶቻችን የእናቶቻችን የእህቶቻችን የወንድሞቻችን የልጆቻችን ነፍስ ሁሉ ነፍሳቸውን መካነ ነፍስን ነጥቶ ያሳርፋቸው ዘንድ ቸሪቱ አማላጅቱ ከልጅ ዘንድ አማልጅን ወፈርፋ ደስ አለ መኖሪያው ናትና መካነ ነፍስ ናትና መነኩሴ ላለበት ሀገር ሳይጸልይ ለሌላ ሀገር እንዳይጸልይ እንደዚሁም ሁሉ አስራተ በኩራቱን ቀዳማያቱን ለሚቀበሉበት ቦታ መጸለይ ይገባልና አንቲ ዘበእንቲአሆሙ አስተብኩ ጽውቀ ጽፉ ግን
ተግተሽ ጽሑቀ ግን ቀጥለሽ አማልጁ ይላል። ከመ ያዕርፍ ነፍሶሙ ንውየ ነፍሳቸውን መካነ ዕረፍትን ሰጥቶ ያሳርፋቸውን ቸሪቱ አማልጁ። በኀበ ኩሉ ዘተሰምየ መካነ ሰማይ የነ ቅዱስ ጊዮርጊስ የነ ቅዱስ መርቆሬዎስ የነ ቅዱስ ቂርቆስ የሌሎችም ቅዱሳን ስማቸው በተጠራበት ስዕላቸው በተሳለበት ጽላታቸው በተቀረጸበት ቤተክርስቲያናቸው በታነጸበት ያረፉትን የክርስቲያን ወገኖች በነፍሳቸው መካነ ዕረፍት ሰጥቶ ያሳርፉትን ቸሪቱ አማላጅቱ ከልጅ ዘንድ ያማልዱ። መዋዕያን አላቸው ከነገሥታት ከአርያም ነገሥታት ከመናፍቃን ድል ነስተዋልና። ወመካነ ጻድቃን ቡሩካን የአቡነ ገብረ መንፈስ ቅዱስ የእነ አቡነ ተክለ ሃይማኖት የእነ አቡነ አረጋዊ ስማቸው በተጠራበት ስዕላቸው በተሳለበት ጽላታቸው በተቀረጸበት ቤተክርስቲያናቸው በታነጸበት ያረፉትን ወገኖቻችንን ነፍሳቸውን መካነ ዕረፍት ሰጥቶ ያሳርፋቸው ዘንድ ቸሪቱ አማላጅቱ አማልጅን ይበል። ቡሩካን አላቸው ንዑሃቤ ቡሩካን ወላዌ ይላቸዋልና። ወመካነ ትጓን ወመካነ መላእክት ትጓን የነ ቅዱስ ሚካኤል የነ ቅዱስ ገብርኤል የነ ቅዱስ ሩፋኤል የሌሎቹም ሊቃነ መላእክት ስማቸው በተጠራበት ስዕላቸው በተሳለበት ጽላታቸው በተቀረጸበት ቤተክርስቲያናቸው በታነጸበት ያረፉትን ያንቀላፉትን የክርስቲያን ወገኖች ሁሉ ነፍሳቸውን መካነ ዕረፍት ሰጥቶ ያሳርፋቸው ዘንድ ቸሪቱ አማላጅቱ አማልጅ ይበል። ትጉሃን አላቸው ነፋሳት ከመንፈስ ማያት ከመንፈስ እንዳያቋርጡ መላእክትም ከምስጋና አያቋርጡምና አልቦሙ ዕረፍት ለመላእክት ወዕረፍቱ ቁሪት ያቆቴት እንዲ በኀበ ኩሉ መካነ ርስት አንቺ በሁሉ ቦታ ርስት ነሽና ይችን ርስት አርሰው ቆፍረው ይመገቧል። እኛም የምንበላው ስጋ የምንጠጣው ደም ከእርሷ ባህር የተገኘ ነውና አንድም ይችን ርስት ሲሶ ለአንጋሽ ሲሶ ለወራሽ ሲሶ ለአወራሽ ናት። እመቤታችንም በጽሕፈትም በአቀራረጽም ሲሶ አላት። በጽሕፈት በመጀመሪያ የጌታን ስም አልፋ ወኦድ ይጽፋል። ቀጥሎ የእመቤታችን የዮሐንስ መጥምቅን ይጽፋል። ቀጥሎ የእመቤታችን ስም ይጽፋል። ይሄ ታቦቱ ታቦተ ኢየሱስ ታቦተ ማርያም ታቦተ ዮሐንስ የሆነ እንደሆነ ከሌሎቹ ቅዱሳን ከመላእክት የሆነ እንደሆነ በመጀመሪያ የሥላሴን ስም ይጽፋል። ቀጥሎ የእመቤታችንን ቀጥሎ የባለቤቱን ይጽፋል። በአቀራረጽም በከፍ ብሎ የሥላሴን ስም ይጽፋል። የሥላሴን ስዕል ይቀርጻል። ዝቅ ብሎ የእመቤታችንን ይቀርጻል። ዝቅ ብሎ የባለቤቱን አስታጥቆ ወደ እመቤታችን ቀርቦ ይቀርጸዋል። ይኸው ባለቤቱ ከእመቤታችን እመቤታችን ከሥላሴ እንደሚያማልድ ለማጠየቅ ነው። የእመቤታችን የሥላሴ ስም ያልተጻፈበት ያልተቀረጸበት ጽላት ጣዖት እንጂ ታቦት አይባልም። በንባብም ሱስ አላት። ይኸውም ይታወቅ ዘንድ በመጀመሪያ ታምረ ማርያም ይነበባል። በቀጥሎ የሌላው ቅዱሳን ይነበባል። ሶስተኛ ታምረ ኢየሱስ ይነበባል። የሌሎቹ አንዳንድ ጊዜ ሲነበብ የእመቤታችን 3 ጊዜ ይነበባልና አንድም የሌሎቹ ቢታወቅ ዕዳ ፍዳ አይሆንም። የእመቤታችን ቢታወቅ ዕዳ ፍዳ ይሆናልና አንድም የሌሎቹ የውድ ነው፣ የእመቤታችን ግን የግድ ነውና ይኸው የሚታወቅ ዘንድ ካህኑ መቅደም ላደርስ ኪዳን ላደርስ መቅደም ልደግም ኪዳን ላደርስ ይላል እንጂ ገር ልደግም አይልምና አንድም ዋርአቱ ለጴጥሮስ እንዴ አንቺ በሁሉ ቦታ ገዥ ነሽ ነው። አንቲ ወስሉት ስምኪ በኀበ እግዚአብሔር ስምሽ በእግዚአብሔር ዘንድ ለማማለድ የሰለጠነ ነው። ይህስ እንደምንድን ነው ብሎ በእመቤታችን ስም እመቤታችንን የሚዘክር በእመቤታችን ስም ለነዳያን የሚሰጥ አንድ ሰው ነበረ። ባለጸጋ ነው። የዚህ ዓለም ገንዘብ ለማስተር የወጡ ወልፈቱ ከመታየቱ መጥፋቱ ይቀድማትና አለቀበት። በልቶ ጠጥቶ ሰጥቶት ቢሉ አለቀበት። ከዕለታትም አንድ ቀን ወደ ስደት ተሰማራ። ሲሄድ የሰይጣን አገኘውና አንተ ሰው ወዴት ትሄዳለህ? እኔማ እንዲህ አይነት ባለጸጋ ነበርኩኝ፣ ነገር ግን ገንዘቤን በሙሉ ጨረስኩኝ። አሁን ሰው ወደማያውቀኝ ሀገር እሄዳለሁ ለምኜ ለመብላት አለ። ሰይጣን በእንግዲያውስ የምትሄድበትን ቦታ እግዚአብሔር ያቅናል ብሎ መርቆ ሰደደው። መቸገሩን ተረድቷልና እልፍ ብሎ ሌላ ሰው መስሎ
ድንጋዩን በምትሃት ወርቅ አስመስሎ አንተ ሰው ብሎ ጠራ። አቤት አለው። ቅድም ምንድን ነበር ያልከኝ አለው። ርቦኝ ጠምቶኝ ገንዘቤን ጨርሼ እየለመንኩ ልበላ ተሰድጄ እሄዳለሁ ነው ያልኩህ አለ። ወርቁን ያን በምትሃት ወርቅ ያስመሰለውን ድንጋይ ይሄን ወርቅ ብሰጥህ አይበቃህም? ምን አለው። ወዳጄ እግዚአብሔር ይስጥልኝ፣ ይሄማ እንኳን ስለኔ ለልጅ ልጆቼ ይተርፋል አለ። በሂድ እኔ ግን ይሄን ላንተ አድርጌልሃለሁ፣ አንተ ለኔ ምን ወረታ ትከፍለኛለህ አለ። እኔ ምንም የለኝ፣ ግን የምታዘኝ ነው በሙሉ አደርግልሃለሁ አለ። በእንግዲያውስ ሥላሴን ካድልኛል ካደ። እሱም ብቻ አይደለም፣ ጻድቃን ሰማዕታት፣ ደናግል መነኮሳት፣ ቅዱሳን መላእክት አያማልዱም ብለን ካደ አለ። አያማልዱም ብሎ ካደ። እመቤታችን ረስቷት ዘንግቷት ሳለ እልፍ ሲል ወዳጅ አንተ ሰው ጠብቀኝ፣ ትልቅ ነገር ረሳሁ አለ። ምን ረሳህ? ምንድን ነው አለ። እንዲያው ሁልጊዜ የምትጻረረኝ ሁልጊዜ የምታሰቃየኝ አንዲት ወላዲተ አምላክ የምትባል ማርያም የምትባል ሴት አለ፣ እሷን ካድልኛል። ምን ይዞ ይሄዳሉ ጉዞ? እሷንማ ምርኩዜ ብራብ የምበላባት ብጠማ የምጠጣባት ወርቅ የምደገፍባት ምርኩዜን እሷንስ አልክድም፣ ከፈለግ በልንካ ወርቅህን አለ። ሰይጣን ከፍቅሩ ይልቅ ሰው ይቀድማልና ወርቅ ባስመሰለው ድንጋይ ልቡን ብሎ ገደለ። ይህች ነፍስ ተፈረደባት፣ በሥላሴ ዘንድም ለፍርድ ቀረበች። ጻድቃን ሰማዕታት፣ ደናግል መነኮሳት ተክደዋልና የማያማልዱ ሆነ። እመቤታችን ልጄ ወዳጄ ሆይ ይህችን ነፍስ ማርልኝ አለችው። እናቴ ከልበሩ ይትኔ አሮም ውሻ ከቤተ እግዚአብሔር ሲገባ ዝም ይሉታልን? ያባረሩት የለምን? ይህች ነፍስ እኔን የካደች እኔን ፈጣሪዋን የረሳች ይልቁንም ቅዱሳንን በሙሉ የካደች ናትና ምሕረት አይገባትም ማለት አላት። እንግዲያውስ ለዘጽዋ ስመኪ ወለዘገብረ ተስካረኪ ስምሽን ለጠራ ዝክርሽን ለዘከረ እምርልሻለሁ አላልከኝምን አለችው። ታዲያ እንደሱ ያልኩሽን ከሃይማኖት ከምግባር ያዳጠውን ነው እንጂ ከሃይማኖት የተናወጠውን ነው አላት። እሴት ለአባለቴ ወሜትሮ ለአጥባቴ እንግዲያውስ አንተን ያጠባውን ጡቶችን እቆርጣለሁ እያሉት እመቤታችን ጭማጽኖ ጀመር። ዋቅሞ ሰሰ ጊዜ ይላል ታቅፋው ነበር ቢሉ እንደ ሕፃን ከቅፋ አወረደችው። ፈገግ ብሎ እናቴ ምሬልሻለሁ አላት። እመቤታችን አመስግናትና ወይ ባመስግና በእንግዲያው ከማርክልኝ ነፍሱን ከስጋዋ ተነስተህ ስጠኝ አለችው። ነፍሱን ከስጋዋ አዋህዶ ሰጣት። በዚህ ጊዜ ወዳጅ ለምን ካልክ አለችው። እናቴ ቢርበኛል ሰው ቢርበው ፈጣሪውን ይለምናል እንጂ ፈጣሪውን ይክዳልን? በእንግዲህ እንዳይለመዱ አሁን ጌታዬ ልጅ ኢየሱስ ክርስቶስ ከእንዲህ አይነት ሀገር ሀብት ንብረት አዘጋጅቶልሃልና በልሂድ አለ። በዛች ሀገር ላይ አንድ ትልቅ ባለጸጋ ሰው ነበር። አንዲት መልከ መልካም ቆንጆ ልጅ አለችው። ይችን ልጅ ለባል ለመስጠት ተቸግሮ ነው ነበር። እንደሱ አይነት ባለጸጋ ባለመጥቶ ልጅን ስጠኝ ይችላል ወይ? አንተ መልክ ቢኖርህ ልጅን ባለጸጋ አንተ ገንዘብ ቢኖርህ ልጅን በመልካት መስላትም እያለ ይመልሳል። እንደሱ ያለው ደግሞ ቆንጆ ባል ሲመጣለት ወይ አንተ መልክ ቢኖርህ ቆንጆ ብትሆን ልጅን ግን በገንዘብ አትመስላትም እያለ ሲያፋርስ ይኖር ነበር። አሁን እንዲህ ማድረጉ ልጅቱ አንድ ብቻ ናትና መለየቱ ከብዶት ነው። እንዲህ ያለ የሚመጡላትን ባሎች ሁሉ ሲያፋርስ ይኖር ነበር። ከዕለታት በአንድ ቀን ቤተ መቅደስ ገብቶ ጌታዬ ሆይ እባክህ ይችን አንዲት ልጅን እድሜዋን አረዝምልኝ ሀብቷን አብዛልኝ ብሎ የባለጸጋ የሀብታም ጸሎት አጭር ነውና አረፍ ባለበት እንቅልፍ ሸለብ አደረገው። ይሄ ሰው በዛት ቤተ መቅደስ ለእንግዳ ሰው እየዞሩ ቤተ መቅደስ ማየት ልማድ ነውና እየዞረ ሲያይ በህድና ከፊቱ ቆመ። ያንን ሰው በቤታችን አንተ ሰው ያችን አንዲቷን ልጅ ለዚህ ሰው ስጠው አለችው። ከእንቅልፉ ምን እንቢል ከጎኑ ቆማ ለልጁ ሰጥቶ እዚህ ገባ ተባለ። ወዲያው ግዷ አሃዱ ነዳይ ዘፊድ ሃይማኖቱ ኪያቂሰት ሂደ ሶባአበ በቅር መስጣን ዛሳቶ አሚነዚአቂ ድንግል ለአድኖ ነፍሶ በቋቶ ዘሴብ ተአምረኪ ወለጽጌኪ ምሮቶ ተንሥአ እምኖሙ ዋቶ ቤቶ እንዳያደራስ የዲል ለትነብሩ ተንሥኡ ይበል ዲያቆን የተቀመጣችሁ ተነሱ ይበል። በደንብ ስሙ ሲች እንዴት እንደር በደባደም ዲያቆኑ በቅዳሴ ጊዜ የተቀመጣችሁ ሰዎች ተነሱ ይበል። በቅዳሴ ጊዜማ ከሽማግሌ ከታመምና ከሕፃናት ውጭ መቀመጥ ይቻላልና እንዲህ አለ ቢሉ በኃጢአት የተቀመጣችሁ
በበደል የተኛችሁ ሰዎች ካራተ ዝንጋኤ ከበደል በንቃተ ሕሊና እግዚአብሔርን በመፍራት ተነሱ ሲል ነው። ልትነሳ በፍርሃተ እግዚአብሔር ይበል ካህን። ዲያቆኑ ቢያዝዝ አይሰሙትምና ካህኑ ማውገዝ የሚችል ስልጣን ያለው ነውና ዲያቆኑ ሲናገር ባይሰሙት ካህኑ እንዲህ ብሎ ይናገር። ፈሪሃ እግዚአብሔርን ምርኩዝ በማድረግ ከተቀመጥንበት ከኃጢአት ወንበር ከተኛንበት ከስንፍና አልጋ እንነሳ፣ አምላካችንን እንመልከት፣ በኃጢአት የወደቀ እግዚአብሔርን በፍራት እንነሳ ይላል። ፈሪሃ እግዚአብሔርን በበትር አላት። በበትር ከእንስሳት ከአራዊት እንድንጠበቅባት በረድኤተ እግዚአብሔርን ተጠብቀን እንኖራለንና ከመናይ እያወደ ወይወድስ ለምልዕተ ውዳሴ ምልዕተ ጸጋ ጸጋ ሰማያዊ ጸጋ ምድራዊ የተመላች እመቤታችንን እናመሰግናለን። ከተቀመጣችሁበት የአልጋ የስንፍና አልጋ የኃጢአት መቀመጫ ተነሱ ይበል። እንዘ ንብሎ ምልዕተ ጸጋ ወመዋዕለ ፍስሐ የተድላ ደስታ መፍሰሻ ሆይ ደስ ይበልሽ እያልን እናመስግና። ወመድፋደ ብኪ ግርማ ራእይ ዘያድም ግርማ ለብዙኃት አዕይንቲሆሙ ወሱራፌል ለስድስቱ ክነፊሆሙ ክንፋቸው ስድስት ዓይናቸው ብዙ ከሚሆን ከሱራፌል ከኪሩቤል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽ። ኪሩቤል ዓይናቸው ሱራፌል ዓይናቸው ከግንባራቸው እስከ እግር ጥፍራቸው በኋላቸው ከራስ ፀጉራቸው እስከ ተረከዛቸው ዓይን ብቻ ናቸው። ይህስ አይደለም ብሎ ዓይናቸው ሁለት ነው። ኃላፊያትን መጻያትን የሚያዩ ሲሆን የኪሩቤል ክንፋቸው ስድስት ነው። በከለ ከነፍዮሙ ይቀድሉ ገጾሙ ወበከለ ከነፍዮሙ ይቀድሉ ገሪሆሙ ወበከለ ከነፍዮሙ ጸሩ አንጻረ ወይብሉ ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ ቅዱሳተ ስብሐቲከ ይላል። በሁለት ክንፋቸው ፊታቸውን ይሸፍናሉ። በሁለት ክንፋቸው እግራቸውን ይሸፍናሉ። በሁለት ክንፋቸው ረበው ይቆማሉ። በሁለት ክንፋቸው ፊታቸውን መሸፈናቸው በሰማይ ሙሉ ነህ ሲሉ ነው። በሁለት ክንፋቸው እግራቸውን መሸፈናቸው በምድርም ሙሉ ነህ ሲሉ ነው። በሁለት ክንፋቸው ረበው መቆማቸው በአራቱ ማዕዘን ሁሉ ሙሉ ነህ ሲሉ ነው። አንተ በሁለት ክንፋቸው ፊታቸውን መሸፈናቸው በገጸ ልቡና አትመረመርም ሲሉ ነው። በሁለት ክንፋቸው እግራቸውን መሸፈናቸው በእግረ ሕሊና አትመረመርም አታስተላልፍም ሲሉ ነው። ረበው መቆማቸው በአራቱ ማዕዘን ሙሉ አንተ አስተላልፍም ሲሉ ነው። አንተ በሁለት ክንፋቸው ፊታቸው መሸፈናቸው ወደ ላይ ቢወጡ ባሕርይ አይመረመርም ሲሉ ነው። በሁለት ክንፋቸው እግራቸውን መሸፈናቸው ወደ ታች ቢወርዱ ባሕርይ ጥልቅ ነው ምጡቅ ነው ሲሉ ነው። በሁለት ክንፋቸው ረበው መቆማቸው በአራቱ ማዕዘን ሙሉ አንተ ሙሉ ነህ ሲሉ ነው። አንተ በሁለት ክንፋቸው እግራቸውን መሸፈናቸው በሁለት ክንፋቸው እግራቸውን መሸፈናቸው በሰማይ ከሰማይ ረድኤትን በረከትን የምትሰጠን ነህ ሲሉ ነው። በሁለት ክንፋቸው እግራቸውን መሸፈናቸው በምድር በረከትን የምታድል አንተ ነህ ሲሉ ነው። በሁለት ክንፋቸው ረበው መቆማቸው በአራቱ ማዕዘን ሙሉ ጥሩ ንፋስ እንድንተነፍስ የምታደርገን ሕያው ባሕርይ አምላካችን አንተ ነህ ሲሉ ነው። በትምህርተ ከመያው ኢዮብ ነበልባሉ ወዲቁ ጨምሮበታል እንዲያቃጥላቸው ነው። አሁን የነሱ ግን ነበልባለ መለኮትን የሚቋቋሙ ነው ሳይሆን ትምህርተ ፍርሃት የፍርሃት ምልክት ነው። አሁን ሴት ባሏ ዱላ ሳይነሳባት እጇን እንድትመክን እጇን እንደሚያማ ስታውቅ ይሄው ሐዋርያ ትምህርተ መስቀል ወዲቁ ጨምሮበታል። እንዲህ ብሎ የታየው ከዕለት ዓርብ በፊት ነው ቢሉ እንዲህ ሆነ ተሰቅለ ታድነናል ሲሉ ነው። ከዕለት ዓርብ በኋላ ነው ቢሉ እንዲህ ሆነ ተሰቅለ ታድነናል ሲሉ ነው። የዲ ውስተ ጽባሕ ነጽሩ ይህ ጉባኤ ነው። ቆየ